ለምን ይሄን ያህል ዓመት አብራሽ ኖረች አሁንም ትልቅ ናት ስመጣም አሁንም ትልቅ ወደ ለምን አትድሪያት ምናምን ስላት እሷ እኮ ያማታል ምናምን ታከላክለኛለች። እኔ ድሮ 50 ኪሎ 60 ኪሎ አሻሮ ልቁላ የምለው አሁን ዛሬ ልቁላ ብለው እንዴት አድርጌ ይከብደኛል። ፈጣሪ በቃ ባሪ የራሱ ጉዳይ ምን የአዲስ አበባ ሰው ውሃ ሳይሰጡኝ አይቀሩም የራሱ ጉዳይ ብዬ ዝም እላለሁ። በቃ እንደው አልጋ ላይ ግን አሳምመ እንዳታቆይ ደነቻ አበቤንማ እንደው ቢሮአቸውን ሁሉ ሰዱኝ እንደው ደጃቸው ቁጭ ብዬ ልጠብቃቸው ብዬ ነበር። አንድ ጊዜማ ማን ያስገባሻል እዚያ ጋር ሲሉኝ ተይኝ እንደው እዛ ጋር ባገኛችሁ እንደው የት ጋር ውስጥ እንደሆነ ቢሮአቸውን አውቄው የት ብዬ ነው እንጂ ባገኛ ደግሞ እንደዚህ አንዳንድ ነገር ጉብኝት ሲሄዱ ሳያቸው ይህ እንደው አሁን እንደው ባገኛችሁ ብጠይቃችሁ ስል እውላለሁ። ዝም ብዬ በምኞት ያኔ እምቢ ብላ አስቀርተኝ ቢሆን ኖሮ እንዲህ አልሆንም ስለው ይሆናል ብዬ ወይም እሷ እንኳን ነፍስ ታውቃለች ብዬ ነው ወይ ትማሪያለሽ ብዬ ነበር። እንዲህማ ልጅ እረኝ ሆነሽ ምቀሪ ቢሆን ኖሮ እዚሁ በገረኝ ሆነሽ ትቀሪ ነበር ይላል። እኔ አላማርረው መች የራስ ጉዳይ ቢሰጠኝ ኖሮ ይሰጠኝ ነበር። ታልሰጠኝም የራሴም ጉድለት ስለሆነ የራሱ ጉዳይ እንግዲህ መድኃኒዓለም ያቅልኛል፣ እመቤቴ ድንግል ታቅልኛል ብዬ ዝም እላለሁ። በቃ አበበች በላይነህ እባላለሁ። የተወለድኩትም በሸኖ ነው። ወደ ታች ወረድ ያለው እንጂ ገጠሩን ወደ ገጠር ወጣ እላለሁ እንጂ ያው ሸኖ ከተማ ይሁን እንጂ ወጣ እላለሁ ወደ ገጠሩ። ግን ታሪክ የሚጀምረው በ15 ዓመት እናቴ ስለሞተች እዛ ቤተክርስቲያን ስለምሄድ ብቻ ነው። ሄዳለሁ ቶሎ አማገኛት ነው እየመሰለኝ ነው በእርግጥ እንጂ ባገናዝብ ኖሮ አልሄድም እና ማገኛት ስለመሰለኝ ነው የምሄደው። እዛ ሲከፋኝ ቤተሰብም ሳጣናት ወደ ከተማ የወጣው እዚህ አክስቴም ስትመጣልኝ ኧረ እባክሽን ይዛችን ልሂድ ሲሉ ይዣ ልሂድ ጋሼ ምናምን ስትለው ተይ ግድ የለሽም አትነጠል ተልጆቹ ሲል አይ ምን መነጠል ያስፈለገው እዛ ምን ታረጋለች እዛ ቤተክርስቲያን ማርገጃ እየሄደች የምታየው እናቴን አገኛለሁ እያለች አይደል የምጓጓው እንደዚህ ብላ ስትለኝ ይዛ ይመጣች እዛች ጋር ቤተክርስቲያኗ ቅርብ ስለሆነ ይሄዳለሁ። ሄድና አይና ሴት ለምንድን ነው እናቴ እዚህ ጋር ዝም ያለችው የቀረችው? የተቀበረች አይመስልኝም። እንግዲህ ለምሳሌ አሁን 15 ዓመት 7 ዓመት ላይ ብዙ ያውቃል። እኔ ግን ምንም ስለማላይ ሄጄ ለምንድን ነው እናቴ ማትመጣው ማለያት እያልኩ ሄዳለሁ። ቤተክርስቲያኑ ሲሄድ በአያት አትመጣም ቤትም ብቻዬ ሁሉም ሲንጫጩ ሰምቼ አትመጣም እናቴ ለምንድን ነው የማትመጣው እያልኩ በዛ ነው ቤተክርስቲያን ቶሎ የሚሄደው። ሲሄድ እየተቆጡ አንተ ይቺ ልጅ በሽታ ላይ ትወድቅብሃለች ምን ትልብሃለች ይሉታል። እዛ መጣች ማዚያ ነው እሷ የካቲት ነበር የሞተችው። ማዚያ ላይ መጣች። ስትመጣ በቃ እንደዚህ የምታረግ ትሆነ እኔ ጋር ትሄዳለች እና እኔ ጋር ይዘኝ ሄደች አመጣችኝ። በቤትም እኔ እንደምጓጓው ያኔ በቃ ትምህርት ቤት ታስገባኛለች ብለዋል። ደግሞ አስገባታለሁ ምናምን ብለው አታስገባኛለች የሚለው ነው እንጂ እኔ እንደዚህ ማድቤት ሰራተኛ አድርጋኝ ታስቀረኛለች ያልጠበቁ ደግሞም ልጅም ስለሆንኩኝ ታስገባኛለች። የግቢ ልጆች ሲሄዱ ለምንድን ነው እኔንስ ማትልከኝ እያልኩ እናደዳለሁ። ሰውየው ግን ብዙ ጊዜ ይናደዳሉ። ተይ ይህችን ልጅ ኋላ ተይ ትራግመናለች ተይ ምንድን ነው ትላለች። ለምንድን ነው የማትማረው ምን እንዲያደርግላት ነው እዛው ገጠራ ነበር ያደገችው ትለኛል። እና ሰውየው በጣም ይናደዱልኝ ነበረ። ተይ አስገቢያት ለምንድን ነው እንዲህ የምታደርጊው ትግባ እዚህ ጋር ቅርብ ነው ትምህርት ቤቱ ምን ትሆናለች ይላሉ። ግን እሺ ብላ አላስገባችኝም። ለእሷ ልጆች እረኛ ለእሷ ልጆች ሞግዚት ሆኜ ቀረሁ። ምንም ነገር እንደውም በኋላ ነው ፊደልና ቁጥር ያወቅኩት። የሆነ ትምህርት ቤት ገባውና ቁጥሮች ምናምን አወቅኩኝ እንጂ ምንም ነገር ይህን ያህል እንግዲህ ተቀምጬ ማለት ነው ይህን ያህል ዓመት ምንም ነገር አላውቅም ነበር። ቤት ውስጥ የቤት ሰራተኛ ነው የቤት ሰራተኛ የሚሰራውን ነው የምሰራው። ጀራግራለሁ ወጥ እሰራለሁ ያቅሜን በቃ እና በኋላም ከፍ ስልም ሁሉን ነገር መስራት ጀመርኩ። ቤት ማጠዳለሁ ያማነጥፋለሁ በቃ የቻልኩትም ማለት ነው በፊት። በኋላም ጠቅላላ መስራት ጀመርኩ። 13 ዓመት ተቀመጥኩ። በ14ኛው ዓመት እንዲህ ስተመቼ ነው እንደዚህ ሳይ ሁሉም ይማራል ሁሉም ይሄዳል እኔ ብቻ ነኝ ቤት የምቀረው። ወይ ቀንም አታስተምረኝ ወደ ማታም ብዙዎች ይሄዳሉ። እንዴ ማታ ተስተማረ ለምን አታስተምረኝም ብዬ ይቆጨኝ ጀመር። ታልተማርኩ ለምን ብዬ ማውራት ጀመርኩ ተሰው ጋር። ለምን ታዲያንን አታስተምርሽ የዚህ ለምን አትውጪም ወተሽ
አትኖርም ሌላ ጋር ይሉኝ ጀመረ። እንደዚህም ታለማ ውጥት ብዬ በኋላ ደግሞ ተዛ በኋላም ደግሞ የእናቴን እህቶች ምናምን ማግኘት ጀመርኩ። በፊት ብዙም ሄዳለሁ ተሷ ጋር ሆኜ ግን ብዙ እንደዚህ ቀርቢያቸው የችግሬንም አላወራቸውም። እነሱም ደግሞ ታላቅ ናቸው። ለምን ታመጣሻት አይቀር ለምን አታስተምሪያትም አላሏትም፣ ዝም አሉ። ከዛ ወደ ቤተሰብ ጎበሽ አሁንስ እንዲበረታሽ ልኝ ጀመር። ወጣ ልብስ ብቻ ተገዛ፣ ጥምቀትም መጣ ምንም መጣ ብቻ ትገዛልኛለች። ምንም አልለይም። ቤት ውስጥም የልጆቹ የበሉትን እበላለሁ። አሁን ምንድነው ያ ትምህርቱ ያለ ማስተማር ነው። ብታስተምረኝ ኖሮ ወይንም አሁን ተዚህ መንገላታት እድል ነበር። በቤተሰብ ለምን አድሪያትም ለምን ይሄን ያህል ዓመት አብራሽ ኖረች? አሁንም ትልቅ ናት ስመጣም አሁንም ትልቅ ወደ ለምን አትድሪያትም ምናምን ስላት እሷ እኮ ያማታል ምናምን ታከላክለኛለች። ከዛ እነኛም ሰዎች እየፈሩ ይመጣሉ። አውቃ እንዳልወጣ ነው የሚመስለኛል እንደዛ የምትለኝ እና እሷ እኮ እንደዚህ ያማታል የሌለብኝን አለባት ምናምን ትለኛለች። እዛ እንዲ በኋላ እንደዚህ እያለች ታጥላላችሽ ለምን አትሰሪም ወጥተሽ ምን አባቱ። ከዛም ተወጣሁን በኋላ ይሄ ነገር እውነቷን ይሆን እንዴ የሚለው ራሴን መጠራጠር ጀመርኩ። ራሴ ዓለም ተበመን አውቃለሁ ግን ለምን እንደዚህ ያለች ምን ስታቀንብኝ ነው ምን ኖሮብኝ ነው እንደዚህ ያለችው? አሁን አንቺ እንደው ይሄን ያህል ዓመት አገልግላሽ ለምንድን ነው ማትድሪያት እንደዚህ ማታረግሽ እንዲህ ማትሰሪላት ሲለው እንዴ እሷ ያልሆነ ነገር ትለኛለች። በቃ የሌለብኝን ነገር ስትል ያለብኝ እንደዚህ ብዬ ፈራ ጀመር። ተዘ በኋላ እንጂ ብዙ ፈተና አሳለፍኩ። አላገባም እንደዚህ እያለች ነበረ ቢኖርብኝስ ተገባው በኋላስ እንደዚህ የምትለው ምን አይታብኝ ነው ያልኩ። በቃ ራሴ መጠራጠር ጀመር። እንደዚህ እያለችኝ እንዴ አሁን ይኖርብኝ እንዴ ምን የምታውቀው ነገር አለ እያልኩ ሁለተኛም ወደ ትዳሩም ወደ ቤቱም አልመጣም። ግን ያኔ ድፍረት ቢኖረኝ ኖሮ ወደዛ በገባ ኖሮ ምንም ቢሆን አንድ ነገር አደገኝ ነበር። ያለ መግባቴ ነው። በኋላም ሲብስብኝ ምን ነው ለምንም እንደልቤም በሆንም ይችላለሁ እስቲ ሌላ ሰው ጋር በገባስ ሌላ ቤተሰብ ጋር በቀጠርስ ብዬ የሆኑ ባዳ ናቸው ለመንኳቸው። እኔ አስገባሻለሁ አሉኝ። አስገቡኝ። ስራ አተነጋገርኩኝና ልብስሽን አንዳንድ እያልሽ አውጪው አሉኝ። ከዛ በትንሽ አንድ ሁለት መቀየሪያ ምናምን ያስኩኝና ወጣሁ። ቀን ነው ወጣሁና እኔ አስገባሻለሁ ያሉኝ ሴትዮ ጋር ሄድኩኝ። እሳቸው ጋር ሳደሩኝና አነጋግረውልኝ ነበረ። እዚህ ሰንጋተራ ጋር አስገቡኝ። ቤታችን የነበረው ያኔ እሷም ጋር ሆኜ ጨርቆስ ነበር። ሰንጋተራ ጋር አስገቡኝ። ከዛ በኋላ ስላክ ሁሉ እፈራለሁ ታገኘኝ ይሆን ምናምን እያልኩ በኋላ ታንድ ወር በኋላ ግን ነገሯት መሰለኝ እየሰራች ነው ብለው ተኔ ቤት ተተሻላት ስራ ምናምን አለች። ይሻለኛል ቢሆንም ታዲያ እሷ ጋር ትምህርት አላገኘው እውቀት አላገኘው ይሻለኛል የሰው ቤት ብዬ ባዳም ቢሆን ይሻለኛል ብዬ ተውኩት። ከዛ በኋላ ነይ ይሉኝ ጀመር። ነይና ጠይቂያት ነይና ምን ይምበይ ሲሉኝ የምትመልሰኝ ነገር መስሎኝ እምቢ አልኩኝ። በኋላ ልብሴን ምናምን መውሰድ ጀመርኩ። አንድ ስትል ሁለት ስትል ውሰጅ አለችኝ። እዚያው መውሰድ ጀመርኩ። በኋላ ትንሽ ጊዜ ታመት በላይ ተቆየሁ። በኋላ መሄድ ጀመርኩ ቤቷ። ሲሄድ ምን ይሻልሻል እንደዚህ ስትለኝ አዎ አገኘሁ ሳንቲምና በቃ አልሄድም አልኳት። እምቢ አልኳት። እሷ አከፍለኝም ለካ እንደዚህ ብሰራም አገኘሯል የሚለው ወሰድኩ። በቃ ሄዳለሁ እንዴ ለካ እንደዚህ ለዘመዶችም እንደዚህ አድርጌ መሄድ ይችል ነበረ። ለካ ለእህቶችም እንደዚህ ገዝቼ መሄድ ይችል ነበረ። ለካ ያለኝ ማለት ያልኩ መጓጓት ጀመርኩ። ተጓት በቃ ተዛ በኋላ መድረሻለሁ። ሳንቲም አለኝ ለካ ተይባ ሳንቲም አለኝ እሄዳለሁ ዘመዶች ጋር አለ። ማዚያ ፋሲካ ሲሆን ደግሞ ሄዳለሁ። በቃ ብድግ ብዬ ፋሲካ ሄዳለሁ። አባቴም እስካለ ድረስ ሄድ ነበር። እሱ አባቴ በ83 ሲሞት ድረስ እየሄድኩ እጠይቃለሁ። የምፈልገው ነገር አደርግለታለሁ። ሳገኝ ያኔ ነበር እንጂ ተደሱ ወይኔ ባልሄደ ኖሮ ልጄ ተዚህ ባቴን ኖሮ ዘር አታትቀርም ነበር ይለኛል። ይቆጭልኝ ነበር። ሁሉም ሰው ባታመጣት ኖሮ እዛው ሀገሯ ላይ የሆነ ፍሬ ታገኝ ዘር ታገኝ ነበር። ይሄን እዚህ አትንገላታም ነበር። ይቆጭልኛል። ሁሉም ግን ያለፈው በኋላ ምን አባቱ ሰው ቤት ጠቅላላ አልገባም። እንደዚህ ተመላላሽ ስራ ታገኙ ስል ሰው ጋር
የሆነ የወንደላጤ ልጆች ልብስ አገኘችልኝ። እሱም ማጠብ ጀመርኩ። እዛ ሳጠብ ደግሞ ሌላ ሴትዮ እንዴት ልብስ ማታጠብሽ እንደዚህ አገናኝሻለሁ እያሉኝ ይወስዱኝ ጀመር። ከዛ በኋላስ ምን እንደዚህ መቆላላትስ ምናምን በአሻሮ ምንም መቆላት ተቻልሽም እናገናኝሻለን ይሉኝ ጀመር። እዛ ሲሄድ ከዛ ያገናኙኝ ጀመር። አሁን ብዙ ሰው በዛ ያቆይ ጀመር። አንድ ሁለት ሰው ነው እንግዲህ አንድ አንተ እስቲ ልብስም ተመላለሽ ሰራለሁ ልብስም ታጠብሽ፣ ኧረ ልብስም ታጠብሽ ችግር የለም ቤትም ጠራርገሽ ምን ብለሽ ትሄድሽም በቃ እሱ አንድ ምንድነው ነው እናደርግልሻለን ይሉኝ ጀመር። ከዛ ያስተዋውቁኝ ጀመር። አሁን ምንም ቢሆን ምንም ነይ እስቲ ያቅምሽን ሰርተሽ ትይጃለሽ፣ ያቅምሽን እንደዚህ አሻሮ እንኳን በርከት ያለ ምናምን እንኳን ተሆነ ሁለቴ ከፍለሽ ስሪው እዳ የለብሽም እኛ አናስቸግርሽም ሁለቴ ስሪው ይሉኛል። ልብስም ተሆነ እንደዚህ በዛት አለ 2 ቀን እጠብ ይሉኛል። እነኛ የሚያሰሩኝ ማለት ነው። ሲሄድ ምን ነው በዚህ የምትንገላችሁ 2 እጠብ ይሉኛል። እኔ ግን ያው አንዴ ጠዋት ሄድና ሰራርቼ ማታ ሄዳለሁ። አሁን በዛ ለመዱኝ በቃ ሁሉም ሰው እና እዛ አጎቴ ቤት ሲሄድ ታውቃኝ ነበርና እንደዚህ ቤት ኪራይ ያለው ምናምን ስላት ተይ ቤት ኪራይ ይከብድሻል፣ እኔ ጋር ትንሽ ክፍል ቤት አለች እሷን ጥድትና አርጊና እዛ ኑሪ፣ ከዛ እየተመላለሽ ስሪ ያገኘሽውን አለች። ከዛ እሺ አልኳት። ከዛ እሺ ብዬ 13 ዓመት አብሬት እዛ ግቢ ውስጥ ሆንኩ። ግን ሄዳለሁ፣ ሰራለሁ፣ መጣለሁ፣ ቤቴ ነው አድረው። አሁን የዛሬ 2 ዓመት ሲፈርስ እየተመላለስኩ ምክንያቱም ተደከመኝም ተዋለሁ። የሰው ቤት ግን አትተውም፣ እየደከመህም ትሰራዋለህ። ግን አሁን ተደከመኝም የራሱ ጉዳይ የራሴ ነው ብዬ ተዋለሁ እንጂ ያ የሰው ቤት ደግሞ አትተውም። ደከማት መሼ ትረፍ ላይልህ ይችላል። ደግሞ እኔ ተደከመኝ የራሱ ጉዳይ የራሴ ነው ብዬ ገብቼ ያችን ቤቷን ጠብቄ ገባለሁ። ቤቴ ገብቼ እርፍላለሁ። ምክንያቱም ማታ አለንገላታም። አሁን የሰው ቤት ጠቅላላ እዛው ተሆንክ ግን ብዙ ይደክማል። አሁን ግን እየደከመኝ እንዴት ነው እያስጠላኝ ይመጣል ስራው ሁሉ ሳየው ገና ውዴ ነው እንደዚህ ብዬ አስበዋለሁ። በቃ ያኔና ዛሬ አሁን ታምናዬ ዘንድሮ ይከብደኛል። ምልህ ምንድን ነው ኧረ ብትውስ ምን ሆናለሁ የሚለው ደግሞ አለኝ። እንዲህ ብትችውስ ምን ሆናለሁ እንደዚህስ እየተንገላተው በሰራው ይሻለኛል ብዬ ነው እንጂ ታምናው ዘንድሮ ዛሬ 2 ዓመቱ 3 ዓመቱ እየቀነሰ ይመጣል፣ ተድሜም ጋር ይሄዳል እና የምታደርገው ነገር እየከበደ ይመጣል። አሁንም ብዙ ነገር እኔ ድሮ 50 ኪሎ 60 ኪሎ አሻሮ ልቁላ የምለውን አሁን ዛሬ ልቁላ ብለው እንዴት አድርጌ ይከብደኛል። እና ያኔ ልጅነትም ስላለኝ ነው። አሁን ግን እየከበደኝ ይመጣል እና በሰራውም ደግሞ እያማከርኳቸው ነው። እኔ አንዴ እንደዚህ አላረገውም ስል እንደምረጥሽ ይሉኛል። እቺ አንዴም ታረክሽው አርጊው፣ ተደከመሽ ደግሞ ችግር አናስጨንቅሽም 2 ቀን አርጊው ይሉኛል። እና ታምናዬ ተካቻምኔ እንዴት ተዘንድሮ ይጨምራል ይቀንሳል ሰውነቴ እና እንደዚህ አልነበርኩም ምን ይቀንሳል። ያኔ እዛ ጠቅላላ ሰራው ያመናጭቃሉ። ኧረ ደግሞ ዝም እያለ ደግሞ ትተኛለች እንዴ ምናምን ብለው ይሉኛል። አሁን እንደዚህ ጠቅላላ ተሆንኩ ግን ተመላላሽ ተሆንኩኝ ችላቸው እመጣለሁ። በቃ እንዲህ አመናጭቁም። ያኔ እንኳን ያመናጭቃሉ እንዴ የሰው ቤት አይደል እንዴ አንተ እንጭቅጭቅህንማ ያወጡታል። አንድ ነው 2 የለኝም እንደሱ። ያኔ ነው ቤተሰቡ ሁሉ የሚታየኝ፣ ዘመድ ሁሉ የሚታየኝ ያኔ ነበር። ቤት ቢኖር ይኖሩ መቼ እንደዚህ ያረጉኛል። ቤት ያለ መኖር እንደዚህ ያለ መኖር ያኔ ሁሉ ያኔ ነው ማለቅሰው እንጂ በዘናው ቅጀማ እየሰራው ምንም አይመስለኝም። ግን እንዲህ እንደምንጭቅጭቅ በተለይ በዓመት በዓል ቀን እንደ አንዳንድ ነገር ሲናገሩኝ በጣም ነበር የሚከፋኝ። ቤቴ ቢሆን ኖሮ መቼ እንደዚህ ያረጉኛል። እቃውን ሳታጥቢ አንድ ጊዜ ትዝ ይለኛል። ብዙ እንግዳ ተጋበዘና ሲሰራ ድሮ ማታ ሲበላ እቃውን አጥበሽ ነው ምሳ የምትበይው፣ ምሳ ይዘሽ ቁጭ ታልሽ አትነሽም አለች። ያና እቃ አጥቤ ውስጥ የምነሳ 11 ሰዓት ነው 12 ሰዓት ሆነ። እንግዲህ ምሳዬ ሳይሆን እራት ሆነ። እቃውን አጥበሽ ነው እንጂ ቁጭ ታልሽማ እንዴት ይሆናል
አያልቅም አለች። ስራው እቃው ምናምን ነው አያልቅም፣ እቃውን አጥበሽ ትበያለሽ ምናምን አለች። እንግዲህ አስበው በዓመት በዓል ቀን ትዝ ይለኛል ቅዱስ ዮሐንስ ነበረ ዋልኩ እንደዚሁና አጥቤ ስጨርስ ማታ እራት እንጂ ምሳ አይደለም ብዬ አሰብኩት እና በጣም ነበር ማዝነውና እንደዚህ የራሴ ኑሮ ቢሆን ኖሮ ሳልበላ መቼ ሰራ ነበር ብዬ ያንን ሙሉ ቀን ሳለቅስ ነው አልኩት። እቃው ላይ እያለቀስኩ ነው ያጠብኩና የጨረስኩት። ከዛ ማታ ራቴን በልቼ በቃ ደግሞ ራቴ የተበላበት ደግሞ ደረሰ። ያንን ደግሞ ማታ አምሽቼ እስከ 4 እስከ 5 አምሽቼ አጥቤ ተኛው። 12 ሰዓት ሳልነሳ ተቀረ ደግሞ በጣም ትጮብኛለች። ተዛ ምን ነው ደግሞ ቆይ ላማክርና ሰው ደግሞ ሳማክር ብዙ ትልቅ ሰው ናቸው ማማክራቸው መብት ይፈልጉልኛል። እኔ ተይውና ምን አባቱን ስማ ተይው ደግሞ አነስ ያለ ቤት ትገቢያለሽ ይሉኛል፣ ያበረታቱኛል። እዛው ተጎጂ አይሉኝም። ማማክራቸው ደግሞ ትልልቅ ሰዎች እንደዚህ ነው እንጂ ምን አባቱን ስማ ተይውና እኔ ጋር ድረሽ ደግሞ ነገር እንፈልግልሻለን አትውጪ በፊት ይሉኛል። አልወጣም በፊትና ዝም ብዬ ቆይና ሲያገኙልኝ በቃ ሰው ፈልጉ ባያችሁና ውጪ ይሉኛል። ደግሞ ምንም ቢበድሉኝ ምንም ቢሉ ሰው ፈልጉ ሳል አልወጣም። ሰው ፈልጉ ብዬ ሳምንት ቆይቼ ነው የምወጣው። እና ደግሞ እንደዚህም ስል ተዛ በኋላ እንዴ ምን ነው እንደዚህ አንዳንድ ነገር ብሰራስ መቼም እንዴ ብዬ ተውኩት። በቃ በዛ ነው ወደ ተመላላሹ የገባሁት። ናሸለችኝ በዓመት በዓል ቀንም ውጭ እንዳልወጣ የቅዱሳን ምንድነው መብራት ይበራል እሱ ላይ እንኳን እንዳልወጣ የራት ዕቃ ጠቢ ብላኝ እዛው ቀረሁ፣ ሳልወጣ ቀረሁ። እና የአበባዮሽ ምናምን ሲመጡ ደግሞ በጣም እጓጓና ሳያቸው ስራሽን ትተሽ ደግሞ ቆመሽ ታያቸዋለሽ ብለሽ ይሉኛል። አሁን የዛን ጊዜ ነው የምናደድና የሚሰማኝ እና እንደዚህ ለምን ደግሞ እነሱ ትመለከቻለሽ እንዴ ምናምን ይሉኛል። እንዴ ከዛ በኋላ ለካ እንደዚህ የሚመቸኝ የራሴ ቢሆን ኖሮ መቼ ቆሜ አይቻቸው ነው አይደለም እንደምገባው እላለሁ። አሁን ራሴ በቃ እንደዚህ የራሴን ተው ቆሜ አይቻቸው ምን ብያቸው ተመልሼ እገባለሁ። ወይ ኑሮ ኖር ያለው ወይ እንደ ልጅ አልተጫወትኩ ወይም እዛው ገጠር ኖሬ እንደ ገጠር እንደ ሌሎቹ አልኖርኩ እንዴ ብዙ ነገር እንጂ ወይ እዚህ ከተማም እንደ ልቤ አልተጫወትኩ ወይ እዛው ገጠር ተወንድሞቼ ተህቶቼ ተዘመድ ልጆች አልተጫወትኩ። በጣም ነው አሁንማ ቁጭ ስለማያስበዋለሁ ሁሉ ነገር እና ይከብዳል። ባልመጣው ኖሮ እዛው አባቴ ጋር እሱም ምንድነው ይለኝ ነበር። ትንሽ ጊዜ ነበር እንጂ ወይ ቁርጤና ቅና ቀር ነበረ። ባልመጣው ኖሮ ደግሞ ያኔ እምቢ ባለና ባስቀረኝ ኖሮ እላለሁ። እሱም እምቢ ብሎ ቢያስቀረኝ ኖሮ እንደዚህ አልሆንም እላለሁ። ደግሞ ሁልጊዜ እለዋለሁ ያኔ እምቢ ብላ አስቀርተኝ ቢሆን ኖሮ እንዲህ አልሆንም ስለው ይሆናል ብዬ ነው ይሆናል ብዬ ወይም እሷ እንኳን ነፍስ ታውቃለች ብዬ ነው ወይ ትማሪያለሽ ብዬ ነበር። እንዲህማ ልጅ እረኝ ሆነሽ ምቀሪ ቢሆን ኖሮ እዚሁ በገረኝ ሆነሽ ትቀሪ ነበር ይላል። አንድም ተ60 ዓመት በላይ ይሆነኛል ምንም ብለሽ። አሁንም ያው በተመላላሽ ነው የምሰራው። አንጀራ መጋግራለሁ። ብቻ ያገኘሁትን ልብስም ይሁን አሸረም ይሁን ቆሎም ምንም የሚቀረኝ ነገር የለም። የተመላላሽ በአሁኑም እንደዚህ ነው የምሰራው። አሁን እንኳን 12 ሰዓትም 11 ሰዓትም ተነስቼ ተመሄዴ በፊት እንደዚህ ተመመላለስ ተመስራቴ በፊት በተክሳንም ሄድ ብዬ በዛው ተመልሼ መጥቼ ጠለኝ ቁጭ አድርጌ ተመላለስ ስራዬን ያለኝን ቦታ ተሌለኝ ቤት ይውላል። 700 የሚከፍሉኛል 800 የሚከፍሉኛል እንደ ቤተሰቡ እንደ ልብሱ ማለት ነው። ሌላ 700 800 ይከፍሉኛል። በወር 4 ጊዜ ታጠብኩ። አሁን አንዴ 1000 ብር የሚከፍሉኝ አሉ። በወር 4 ጊዜ አጥቤ ማለት በሳምንት ቤተ ልጆች ምንም ስላሏቸው አንዴ በሳምንት አጥብና በወር 1000 ብር ይከፍላል። ቢገኝም እንግዲህ አይቶ ደግነቱ ደስ የሚለኝ እንደዛ ማገኘው ሻሮን ቆልቼም 500 የሚከፍሉኝ 600 የሚከፍሉኝ እንዳገኙም ቢከፍሉኝም ለራሴ ለወስፋቴ አጨቀ እና እግዚአብሔር ይመስገን ቤትማ ያለ መኖሩ አሁን መሰቀኝ ቤቴ እንዴት የለኝ ቤት የለም። አሁን አንድ ነገር ቢመጣ ምን ሆናለሁ የት እገባለሁ የሚለው ነው እንጂ እኔ ለወስፋቴ አላጣም። እንደ ተባረረ አሁን ቤት ኢንስቲትዩት እንደዚህ አስጠግተውኛል። አሁን
ይሄ ነገር ልማት አለ፣ በልማቱ ቢነሱስ እንደዛችኛዋ ምን ሆናለሁ? ተከራይቼ መኖር እንደሆነ ይከብደኛል እያልኩ እሱን ነው ማሰላስለው እንጂ ለወስፋቴ ችግር የለብኝም። ይበቃኛል ብዬ ነው የማስበው። ልብስ ዕቃዬ ደጅ እንዲህ ልብስ ስብስብ ብሎ ሲያገኙት ወይኔ ይሄ ልብስ ይሄን ዕቃ የማን ነው ዘንድሮ ይሄ ልማት ተብሎ ዕቃው ሁሉ እንዴት ተዝረክርኳል ብለው እህታቸውን ሲጠይቁ ወይ አበበች እኮ ነው ቤቱ እኮ የሰጧት ሴትዮ ቤት ሲፈርስ እሷ ወደዚህ መጣች። እዚህ ጋም የግቢውም ደግሞ የጓደኛዋ ግቢ ነው። ምንድነው የለ እንደዚህ ሰብስበው ቁጭ አረጉላት። ቤትም እንጃ የምታገኝም አይመስለኝም። ያን ሰሞን ደግሞ ቤት ጠፍቶ ነበር። የምታገኝም አይመስለኝ ሲሉ ከዛ ነይ በያት ብስቲ ብለው በእህታቸው አስጠሩኝ። አንቺ የቤታችሁ ፈረሰ ሲሉኝ አዎ ፈረሰ ስላች በዕቃሽን አምጪና እዚች ጋር ስብስብ አድርጊና እዚች ጋር ነው ተዚህ የተሻለ ታገኘሽ ደስ ይለኛል ትሄጃለሽ። አንዳንድ ድግስ ሲኖራት ሽሮ ታስቆላኛለች፣ ስራ ታሰራኛለች። ምን ማታረግልኝ የለም በቃ እሰራላት ነበር። ቤት እየተመላለስኩ እሰራላቸዋለሁ እና ያቆኛል። በዛ ነው የማን ነው ዕቃ እዚህ አይ ሲሉ የእሷ ነው ሲሉ ኧረ እስቲ ነይ በያት ብላ ሄድኩኝ። ሲሄድ እንደዚህ ነው ቤቱ እኮ እንደዚህ ፈረሰብን ስላቸው ወይኔ በዚች ጋር አልጋሽን ተቻለልሽ፣ አልጋሽ ታልቻለ ፍራሿን ዘርግተሽ እጥፍ እያረግሻት ታድሪያለሽ። ዕቃሽን ስብስብ አድርጊያትና እንደዚች በጎን አድርጊያት አሉኝ። አልጋውም ስትዘረጋ አድርገት ቻለች፣ ያዘቻት። ዕቃዬም በጎን ሆነ እኔም በጎን ሆነ በቃ እንጂ አሁን እሳቸው የተሻለ ታገኝሽ እኔ ችግር የለብኝም ብትሄጂ ብቻ ደጅ እንዳላይሽ ደጅ እንዳትንገላች ሜዳ ላይ ተኝተሽ እንዳላይሽ እንጂ እኔ ተሰማማችሽ ተሆነችሽ እሰይ ደስ ይለኛል መሆኑ ማደሩ ቤት ውስጥ እና ታልሆነም ደግሞ ቤቱም የተፈረሰ ቆርቆሮ በቆርቆሮ ሜዳ ላይ ቢሆን እሰራልሻለሁ ይሉኛል። እና መቼም የትም አትወድቂም እኔ ሳስበው እና እዚች ጋር ድርበይ ችግር የለብሽም ያገኘሻትን ለወስፋትሽ ታገኘሽ ችግር የለም። ያው መጋቢት 2 ዓመት የሳቸው ጋር ተጠቀሙ። ፎቅ ሆነች ወደ ቃሊቲ ነው የሄደችው። ፎቅ ሆነ ሲሆን ምን ላይ ታርገኝ ሁልጊዜ ታስበኛለች። ምን ላይ ላርጋት እንጂ የትም እንዲህ አትወርቅም ነበረ ታስበኛለች። ግን ምን ላይ ታርገኝ ያኔ ፎቅ ናት ያንቺ 2 መኝታ ቤት ምናምን ነው በቃ ምን ላይ ታረገኛለች። በዛ ላይ ቤተሰብ ነው እና እንደዛ ነው እንጂ አትሆኝም ነበር እሷ። እኛን አገባውም አልወለድኩም ያለ መውለዴ ያለ ትዳር ያለ መያዝ ይቆጨኛል። እሷ በታደፋፍረኝ ኖሮ ግን አላጣም ነበር። ወይም ደግሞ መጥፎ ነገር ባትል ኖሮ እኔም ምንድነው አልልም ነበር። በሰው የሚያስቀናኝ ነገር ያስቀናኛል። አሁን ሰው በአንዳንድ ነገሮች ይገናል ይባላል። እኔ ሰው ልጅ አለው ሲሉ በጣም ነው የምቀናው። ልጅ ስላላቸው ነው እንደዚህ የሚሆኑት እንደዚህ የሚያደርጉት ይላሉ። እኔ በጓደኞቼ ራሱ እንኳን ሳያቸው ይኸው እነሱ ልጅ ስላላቸው ነው ቤታቸው የሚውሉት ብዬ በእነሱ ራሱ ቀናለሁ። ግን ያስቡልኛል እንደዚህ ነው እንዲህ ነው ይሉኛል። ግን እኔ በልጅ በማኖራቸው እነሱ ልጅ እንዳላቸው ስለማቅ እኔ ምንድን ነው ይለኛል ይቀናለሁ። ምንድን ነው እኔም ቢኖረኝ ኖሮ እኮ እንደዚህ ይረዳ ነበረ ለካ እላለሁ። እንደሱ ሳትበሉ እንዴ ውለጅ ዝም በይ ይህ ምንድን ነው እንደዚህ እኔ በእኔ ተማሪ ይላሉ ሰዎችም ሁሉ ልጄ ውለጅ አንድ ነፍስ እስከሚያውቁልሽ ነው የምትጎጂው። ከዛ በኋላ በእነሱ ፎይታ ያለሽ ተጎጂ ዝም በይ ይላሉ። በሰው ምንድን ነው አትበይ አትመሪ አይ ወላሂ አትውለድ ምናምን የሚለው ነገር እኔ ናደዳለሁ። ለምን እኔና እኔ ውለጅ ዝም ብለሽ ታገኝሽ ውለጅ ቢሉ ይኖሮ እስካሁን ምንድን ነው ነበረ ይሰማኝም ነበረ። እንደዚህ በተከሰልማ ልጆች ይዘው ሳይ ወይኔ በቃ እንደዚህ እኔ እንደዚህ ልጅ ሳልይዝ ያልኖርኩና ለራሴ ያልኖርኩኝ እንደዚህ አሁን ልጆች ይዘው ሲመጡ ደስ ይሉ እንደዚህ ልጅ ይዘው እጅና እጃቸውን ይዘው ሲመጡ በጣም ነው የሚያስደስተኝ። እና ግን ለምን እንዲህ እኔም ቢኖረኝ ኖሮ እንደዚህ እላለሁ። ትልልቆቹም ደግሞ እናቶች እንደዚህ ልጆቻቸው አዛርገዋቸው ሲሄዱ እነሱ ልጆች ስላሏቸው ነው እኔ ቢኖረኝ ኖሮ እንደዚህ አብሬ ነበር እላለሁ። እና ያ ያላለሁ ሁሉ ጊዜ እና እነዚህ ትልልቅ ሰዎች ናቸው አሁን አብረው ሲሄዱ እንደው እነዚህ ታድለው እንደዚህ እናቶቻቸውን ይዘው ሲሄዱ እላለሁ። እንደው አንዳንዴ እጄን እንኳን አንዴ ደከታል ነው እስቲ እናንተ ውሃ አስገቡልኝ ምናምን ታርኳቸው ወይ ማዘርዬ ተውት
እናስገባለታለን ይሉኛል የጎረቤቶቹ ልጆች እንጂ እኔ አላዝ እንደውም ልጆቹን ላለማስቸገር ደግሞ በትንሽ ባለ ያስገባሉ። አንዳንዴ ሲል እጄን ድክም ሲለው መሰለኝ እንደዛ አደርጋለሁ እንጂ ማንንም ጠርቼ ሱቅ ልላክህ ሱቅ እንዲበል ምለውም የለኝም። በርግጥ እህቴን እንደዚህ ስላመማት እየሄድኩም እሷን አይቼ እመጣለሁ። ምግብም ሰራርቼላት እሷንም ምንድነው ብያት እመጣለሁ። አይ አታግዝም ነበር እሷ የራሷን ብር ትሰራለች። እንደዚህ ዳቦ ትጋግራለች ትሸጥ ነበር። በቃ የራሷን ብር ትል ነበር። እሷም ሳታስበው ነው የወደቀችው እና የታመመችው እንጂ የራሳቸውን ነው። በቃ የራሷን ነው ብር ትላለች። ባለሁበትም እዛም ብትመጣም ኖሮ ያው እንገናኛለን። ያገኘነውን ነገር ቡናም ጠጣም ምን በላ እሷም ወደ ቤቷ እኔም ወደ ቤቴ እኔም እሷ ጋር ተሄድኩኝ። ያው ቡናችን ጠጣለን ያለን በላን እኔም ወደ ቤቴ እንጂ እንደዚህ አብረን መተጋገዙ ምንም ይሄን ያህል የለንም። ብዙም የለኝ እኔ እሷ ጋርም ተሄድኩኝ ላያት እንደዚህ ቡናችን ጠጣለን ምንልና ተመልሼ ወደ ቤቴ እሷም ልታየኝ ተመጣች። እኔ ሰፈር የቀበና ነው ተመጣች። አይታኝ ተመልሳ ሄደች እንጂ እንደዚህ አንተጋገዝም ነበር። እሷም ለራሷ ትበራለች እኔም ለራሴ እሮጣለሁ በቃ እንጂ አሁን እንደዚያ ስትሆን ግን በቃ ስራ እንተሌለኝ ቀጥ ብዬ ተናውራለሁ። ሄድና እሷን አይቼ እሷን ልብሷን ቀይሬ አጥቤ ብዬ እመጣለሁ። እሷ በወንዶቹ ላይ የተወለደችው እኔ በሴቶቹ ላይ ነው። በእሷ ላይ መሀላችን ወንድ አለ። በቃ የሁለቴ ታናቀኛት ለእህቴ እኔ ደረስኩ። አሁን ለእኔ ማን ነው የሚደርሰው? እሷ ብትታመም ሆስፒታልም ምኒልክም 10 ቀን ብተኛ ያው ዝም ብሎ ዘመድ መጥቶ እዛውን ቢያያት ውሃ ሰጥቼ ምግብ ሰጥቼ ልብስ ሰጥቼ ነው እሷን እኔ ያስታመምኩ። አሁን ለእኔ ማን ነው የሚደርሰው? ደግሞ ስዘች ፈጣሪ ያውቃል። ቀባሪ በፈጣሪ ምንድን ይህን ያህል የራሱ ጉዳይ የሚል ደግሞ መልሰው ራሴን በራሴ ጠይቄ አሁን ለእሷን የደረስኩ እኔ ስለ እኔ ማን ይደርስልኛልና የራሱ ጉዳይ ለምን በዚህ ራሴን አዞረኝ ምን አጨናነቀኝ ብዬ ዝም እላለሁ። ፈጣሪ በቀባሪ የራሱ ጉዳይ ምን የአዲስ አበባ ሰው ሁሉ ይግባ ውሃ ሳይሰጡኝ አይቀሩም የራሱ ጉዳይ ብዬ ዝም እላለሁ። በቃ ራሴን በኋላ እንደዚህ አጨናነቀውና ለምንድን ነው ራሴን የሚያመኝ ምን እንዳለብኝ ምን አባቱን ስና ባይሰጡኝ እግዚአብሔር ያውቃል ብዬ ራሴን በራሴ አጠናንቼ ዝም እላለሁ እንጂ ይሄን ያህል ምንድን ነው አልልም። ይሄን ያህል ይሄን ከሌን እጠራዋለሁ ከሌ እንዲያደርግልኛል ብዬ እኔ እንጃ አልልም። ምለውም የለም እኔ ያላማረረው መቼ የራሱ ጉዳይ ቢሰጠኝ ኖሮ ይሰጠኝ ነበር። ታልሰጠኝም የራሴም ጉድለት ስለሆነ የራሱ ጉዳይ እንግዲህ መድኃኒዓለም ያቅልኛል እመቤቴ ድንግል ታቅልኛል ብዬ ዝም እላለሁ። በቃ ሌላም ይሄን ያህል እግዚአብሔር እንዲህ ቢያደርግልኝ ብዬ ፈጣሪን እንኳን አላማረርም። ምክንያቱም የራሴም ጉድለት ስላለው ስለዚህ አላማረርም። አንድ ጊዜ ብቻ ነው እህል እንደዚህ ደፋ እህል አስጥቼ ትንሽ ነው እንደ 3 ዓመት ምናምን ይሆናል መሰለኝ እንደዚህ ብትን ያደርጋል እየዘገነ ማለት ነው። አንተ እህሌን ምን ሆነ ነው የምትበትነው ብዬ እንደዚህ ጣረኩት። ልጅ ነውና እያለቀሰ ሄደ ወደ እናቱ። አይ ልጄንማ አትምጪ ወልደሽ ቅጭ አለች። በዛ በጣም ተሰማኝ እና ተዛ ሌላዋ ጎረቤት ተቆጣች። አይባልም እንደዚህ አይባልም፣ ያ በመውለድ ያስመካል እንዲህ ይሄን ያህል አይባልም፣ ነውር ነው። ልጅሽን እንኳን መታሹ ነው የሚባለው፣ ዝም በይ እንዲህ አይባልም ብላ እሷ ተቆጣች። እኔ ግን ለምን እንዲህ አለች? ለካ መውለድም አለመውለድም እንዲያሰድባል ብዬ በቃ በሱ ተናደርኩ። የራሱ ጉዳይ ደግሞ ፈጣሪ ያውቃል ብዬ ደግሞ ተውጣ እና ብዙ ጊዜ ሳያት ሁሉ ያቺ ተናገረች ትመለስብኛለች ጭንቅላቴ። ኧረ በፈጣሪ ቂም መያዝ የሚያስፈልገኝ ደግሞ ምን ቂም ያስያዘኝ ብዬ ዝም እላታለሁ። እና እሷ ብቻ ናት እንጂ ማንም ሰው እንደዚህ ነዛዙ ልጆቹን ጥሯቸው እንደዚህ በሏቸው ይሉኝ ነበረ። ሌላም ሰው ልጆቹን እዘዙ ይስሩ ያምጡለት ውሃ በትንንሽ ባለ እንደዚህ ይበሉ ነው እንጂ እንደዚህ በልጆች እንኳን የሚያስቀናኝ ሰው የለም። ልጆች ቢኖራት ኖሮ እንዲህ አትንገላታም ነበር። ምን አባቱን ስና እግዚአብሔር ያቅላታል ነው የሚሉኝ። ደግሞ እያጥናኑኛል። አይዞሽ ምን አባቱ ቀባሪ በፈጣሪ ብለው ነው የሚያጥናኑኝ እንጂ ልጆች ቢኖርሽ ነው አትንገላቸው ነው ምናምን አይሉኝ ብለው እንደ ምንድን ነው አይሉኝ። አበሳጩኝ። እግዚአብሔር ያቅላል አይዞሽ ደግሞ ውሃ አስገቡ በሏቸው ምናምን ይሉኛል። እንደውም አንደኞቹ
ወይ ቅዱሎት ምን ይበሉሎት ነው እንጂ እንደዚህ ልጅ የለሽ ምናምን ብለው በቃ አትሰጭኝ በሰጭው ምንም አያውቁ። አሁን ቤት የለኝም ደግሞ እንደዚህ በዚህ ተመቼ ድረስ ነው እንደዚህ ታግዬስ ልብስ ሳጥቤ አሁን አምና ዘንድሮ ደግሞ ለሚቀጥለው ደግሞ ይቀንስ ይሆናል ሁኔታዬም። አሁን እንዴት ሆናለሁ? መቼ ድረስ ነው እንደዚህ ማጥበውስ እንደዚህ ስምገፈውስ የሚል ነው እንጂ ሌላ ምንም አለ። ቤት ደግሞ አሁን ቤትስ ምን ሆናለሁ? እንደው እግዚአብሔር እኔ ሴትዮ በልማት ብድግ ቢሉ አሁን ወዴት ነው? እኛኛዋ ጥለው ይሄደዋል። ደግሞ አሁን መቼም ወዴት ያደርጉኛል? ቦታ ተሌላቸው ስላለቻቸው ነው የሰጡኝ። ተሌላቸውስ የሚለው ምንድን ነው ይለኛል። እሱ ነው እንጂ ሌላ መጠለያ ነው እንጂ ሌላው እንኳን እና ይሄ አሁን ታምና ተዘንድሮ አምና እየቀነስኩ ሲሄድ ምንድን ነው የምሆነው ላለሁ እንጂ ሌላ ምንም የታልሰራው ማንም ሰው እንደዚህ ነው እንዲህ ነው የሚለኝ የለም። ያው የምሰራላቸው ሰዎች እንደዚህ አመት በዓል ሲሆን ቡና ጠጪ፣ ቡና በዚህ ግዢ፣ ሽንኩርት በዚህ ግዢ ብለው ነው እንጂ እንደዚህ ስራዬ ብለው የምሰራላቸው ግን ያው አለ አይደለም ተመከፍሉኝ ጋራ ቡና በዚህ ቡና ግዢ፣ ይሄ ደሞዝሽ ነው፣ ይሄ ቡና መግዣሽ ነው ይሉኛል እንጂ ሌላ አምጥቶም የሚሰጥ የለም። አንቺ እንዲህ ነው በቀበሌ ምናምን አታገኝም ደስ ይሉኛል። እኔ ምንም ነገር አላገኝም። እኔ እግዚአብሔር ይስጣቸው የወለዷቸው ይባረኩላቸው። ሁሉም ቢሆን ኖሮ እኔ ሰርቼላቸው አመት በዓል ሲሆን ሁሉም ያቅሙን ያደርግልኛል። ዛሬ ጊዜ ያን በፊትም እል ነበረ ዛሬ የት ይገኛል ብለሽ ነው የሚሉኝ መልሱ። ሴትዮዋም እኔ ለወጣ ነው እቺ ልጅ ልትወርቅ ነው ብል መጀመሪያ አንቺ ሆነሽ አስጠጋሻት፣ አሁንም አንቺ አስጠጊያት ነው ያሏት። አሁን እኔ አመት ተቀመጠች ይዣት፣ ግን አሁን የኔ ቤቴ ሊፈርስ ፈረሰ እቺ ልጅ ትወርቃለች ምናምን ብላ ብትጠይቅልኝ እንግዲህ ምንም ማድረግ አንችልም። በዛሬ ጊዜ ቤት ኖሮ አንሰጣትም። ያኔ አንቺ አስጠግተሻታል፣ አሁንም እንግዲህ መሞከር ነው ያሏት። ቤት ትሞክርልኛለች። ወረደ የት ነበረ ከፍተኛውማ እዚህ ምንድነው ጋር ነው መገናኛ በላይ ጋር ያለው ቀበሌያችን። ወረዳው የት ጋር እንደሆነ አላውቅም። ቀበሌያችን የአሁን ቅርንጫፉ የ11 ቀበሌ ነው። የምንድነው ጋር ነው ምኒልክ ወረድ ብሎ በቀጭኗ መንገድ እዛች ጋር ነው ቢሮአቸው የቀበሌው። ወረዳውና ከፍተኛው ግን እዚህ መገናኛ ነው። እግሬን ነው የሚያመኝ። እግሬን እዚህ ግርና እግሬ እዚህና እዚህ ጋር ኪንታሮት ብለውኝ እግሬ አንዳንዴ ሲያሰኘው ሽንቅቅ ያደርገኛል። በተለይ ደግሞ ልብስ ሳጥብ ሙሉ ለሙሉ ስራ የምረግጥበት ነው መሰለኝ። በቃ ማታ በጣም ተዚህ በታች ይነዘንዘኛል። ሁለቱም እግሬ ላይ ነው። ኪንታሮት ነው ብለው በምኒልክ ማስወጣሁት፣ ተመልሶ ተካ። በአበሻ መድኃኒትም ተባለ፣ መልሶ ተካ። ከዛ ዝም ብየዋለሁ። ተነካካ ምንም ለውጥ አላመጣም። እሱ ነው የሚያመኝ እንጂ ሌላ እግዚአብሔር ይመስገን። ምንድነው አረግ ነበር፣ በባዶ እግሬ ይሄድ ነበር ለማፍጠን ዝም ብዬ፣ ወይም ደግሞ ልብስ ስታጠብ እንድን የሌለም በጫማ ውሃ ሲገባበት ውጥት አድርጌው ዝም ብዬ በእግሬ ምናምን ሲል እዚች ልቤ ላይ መጀመሪያ ሲጀምረኝ እንደ ኩርብጭ እንደማለት አለ። ተረከዙም ላይ እንደዚህ ሲል በኋላ ወደ ኪንታሮት ነው ተባለ። አሁን አልተዋለኝ። ስንት ዓመት ወደ 9 ዓመት 10 ዓመት ይሆነዋል። አልተዋለኝ በቃ። እና አሁንማ እያደገ ሁሉ መጣ እና እሱ ነው እንጂ የሚያሰቃየኝ ሌላ እግዚአብሔር ይመስገን ቆማለሁ። ያው የምልህ ተመሙ ጋራም ቢሆን ኖሮ ቆሜ እሰራለሁ። የመሙ ጉዳይ ግን እንዳለ ሆኖ ቆሜ እሰራለሁ። ብዙም ቁጭ ብዬ ጨርሼ ቁጭ ስል ነው እንደዚህ የሚያደርገው። ሙሉ ለሙሉ ረግጬው ስለምሆን አሁን ተቼው ጨርሼ ስገባ እንደዚህ ስቅቅ አድርጎ እንደዚህ ይለኛል። በቃ ሌላ እግዚአብሔር ይመስገን ብዙም ምንድን ነው አይለኝም። ጉንፋን ተያዘኝ ይጠናብኛል። ያው እንደምንም እየታገልኩ እሄዳለሁ። ጉንፋን ነው እጅግ የሚሆንብኝ በቃ እንጂ ሌላ እግዚአብሔር ይመስገን እስካሁን ድረስ። በዚህ ላይ ማመን የሚኖረኝማ ምን ሆነ ነበር። 3
እስከ 4ም ይኖረኛል። ተዛም ደግሞ በቃ ብዙ እንደዚህ በመሃል ደግሞ የሆነ ነገርም ተሰራው ተዛ በላይ ይኖረኛል። ጣልቃ አለ አይደለም እንዴ ጊዜያዊ የሚያሰራ ወይም ደግሞ በርከት ብሎባቸው ልብስ ምናምንም ታለ ለዛ ለልብስም ታጠባ አግዣቸው ታጠብኩኝ እሱም ይሄስ ሲከፍሉ ተዛ በላይ ይኖረኛል። ግን እኔ እግዚአብሔር ይመስገን ዛሬም አልቸገረኝም። ምበላውም አላጣሁም፣ ምጠጣውም አላጣሁም። አሁን ችግሬ ምንድነው? ቤት ነው የሚያሳስበኝ፣ ማረፊያዬን ነው የሚያሳስበኝ። ምበላው እንኳን ይሄን ያህል ችግር የለብኝም፣ ግን ምበላው ነገር አይቸግረኝ። አሁን የሚያሳስበኝ ቤቱ ምን ሆነ እንደ ነገር ቢመጣ የሚለው በቃ ሌሊትም ተነቀሁ እሱ ነው ሀሳቤ። ምን እበላለሁ ብዬ አስቤ አላውቅም። ምን ብቻ ቢፈርስ ልክ አሁን ሌላው ተከራይቶ ወጣ እኔ መክፈል ባልችልስ ምን ሆናለሁ የሚለው ነው ማስብ እንጂ እኔ እግዚአብሔር እንዲሁ ወይም እንዳታንዛዛኝም እንዳታመኝም አልጋ ላይ እንዳታቆየኝ ወይም ደግሞ መጠለያ ስጠኝ ብዬ ነው ማለት። መድኃኒዓለም መጠለያ አድርግልኝ። እኔ ትንሽም ብትሆን በዛ ማለት አነሰ ማለት እንደዚቹ ትንሽ መጠለያ ስጠኝ ማለት ሁልጊዜ የምበላው ስጠኝ ብያለሁ። መጠለያና እንዲሁ አልጋ ላይ ግን አሳምመህ እንዳታቆየኝ። መውሰድ ታለብህ መውሰድ ነው። አለዛ አልጋ ላይ ማንም እንዲሁ የሚያገላብጥም ሰው እንደሌለ ተኔ አንተ ታውቀዋለህ። ፈጣሪ አምላክ አንተ ነህ የልብና የሆድ የምታውቅ። እንደው አደራህን ነው የምለው እሱ ታንገላታው ይሄ ሌላ ጉዳይ ነው። አልጋ ላይ ተተኛው ማንም ውሃ እንደማይሰጠኝ ማንም ምንም እንደማያደርግልኝ አንተ ታውቀዋለህ። የምድር የሰማው ጌታ አደራህን ነው የምለው። ሌላ ምንም የምለው የለኝም። እና ተሆነልኝ ደግሞ መጠለያ ስጠኝ እግዚአብሔር። ቁጭም ብዬበት እንደው እፎይ የምልበት ነው እና ተመሳቀቅ የምድንበት ነው እንጂ ሌላ ምንም የለኝም። ለማንም አለማክርም። አንድ ጓደኛ አለች ለእሷ እንዲህ ነው ታልኩ ዝም በይ ፈጣሪ ያውቃል ትለኛለች እንጂ ማንም አለማክርም። እንዲህ አለች ነው እንጂ ሌላ ለማንም አለማክርም። አማክርም ምን እኔ ለማንም አላወራም። እንደዚህ ከፋኝ እንደዚህ አለኝ እኔ አይደለም። መድኃኒዓለም ደጅ በራችን ላይ ያለ መድኃኒዓለም አንተ ታውቃለህ ብዬ ለሱ ነው እንጂ የምነግረው እኔ ለማንም እንደዚህ ነው አላወራም። እኔ ልጆቹ ይዛችሁኝ ሄደሽ ዘመድ ጋር እንደዚህ ስትይዝ ተቤተሰብ እንደዚህ ሰው አምጡልኝ ምናምን ሲሉ እኔ አላመጣምም። ደግሞ አንድ ቀን አምጥቼም ይሄን ያላመስኖር አምጥቼም አላውቅም። ያላመጣም ለሰው ምክንያቱም እኔ መጥቼ ምንድን ነው ያደረኩት? ስለዚህ እኔ አላመጣም። ተመጣችሁ እላችኋለሁ። ተመጣችሁ ሰው ቤት ሰርታችሁ ራሳችሁን ለመለወጥ፣ ሁለተኛ በራሳችሁ መንገድ እድሜያችሁ ሳይሄድ ልጅ ለመውለድ ብጤያችሁን ለማግባት ሞክሩ እንጂ እንዲሁ ዘመድ ጋር እንማራለን ዘመድ ያስተምራለን ብላችሁ እንዳመጡ ነው። ገጠር እንኳን ራሱ ስለዚህ እንዲህ ብላችሁ እኔን አይታችሁ ተቀጡ። ተፈለጋችሁና ትንሽ ጊዜ ሰርታችሁ ብጤያችሁ አብራችሁ ተመሳሳችሁ የሚሆናችሁን ነገር በዛው እግዚአብሔር ታለ ልጅም ታገኛላችሁ። በሱ ባይመቻችሁ በልጆቻችሁ ይመቻችሁ። ስለዚህ እንዳታረጉ ነው የምለው። ይዤም አምጥቼም አስገብቼም አላውቅም ለሰው። ምክንያቱም አምጥቼም ለቤተሰብ አላውቅም። ምክንያቱም የራሴ ውስጥ ስላለ አምጥቶ ምን አድርገዋል ስለምን አላመጣም። አምጥቼም አላውቅም። እንደዚህ ስራ እንገባለን እንመጣለን ታሉ ሰየውንና ግቡ ስሩ እንደዚህ ነው እንዲህ ነው ብሎ ለትዳር ጠይቃችሁ ተሆነ በሰው በሽማግሌ በምን ብላችሁ አብጣችሁ ሰው አልጋ ባልጋ ሆኖ አይኖርም እና ባገኛችሁት ነገር ኑሩ፣ ልጅ ውለዱ። አለዛ አርፋችሁ ተቀመጡ እዛው ገጠራችሁ እንጂ እኔ አላመጣም። እንዲሁ ቤት ውስጥ ቁጭ ብዬ የሆነ ነገር ያቅሜን ባዘጋጅ ብሰጥ ለሰው ማቀባበል በእንደዚህ ቁጭ ብዬ ቤት ውስጥ በርበሬም ሽሮ ማዘጋጅቼ እንደዚህ እዛው ቤት ውስጥ ሆኜ ለሚፈልግ ሰው ብሸጥ ባልወጣ ወደዛ ባለንገላታ ደስ ይለኛል። እንደዚህ ቤት ውስጥ በቃ የራስህ የሆነ አለ ሰተህ ቆሎን ቆልቶ ሰው እኮ ሽጎ ይሸጣል፣ በሶም አዘጋጅቶ ይሸጣል።
እንደሱ ቢሆንልኝ ደስ ይለኛል። ቤት ውስጥ ቁጭ ብዬ እንደዚህ ተመንከራተት የትነት አንዴ ወደዚህ ሄደህ ነው አንዴ ወደዚህ ሄደህ አንድ በዳ አይደለም የምሰራው። መጠለያ ቤት ኖሮኝ ራሴ በስቱንም በርሊንም ሹሮዬንም ዝግጅት እያደረኩ በቃ ቤት ውስጥ ባልትና እያዘጋጀሁ ብሰጥ ደስ ይለኛል። እኔ መቼ ስማቸው ነው ጊዮን እና እኔ ስማቸውን ባቃ አይደል እንዴ ባላፊነታቸው ቢሰጡኝ ወይ እንደውም ማናቸውን ደነቻ አበቤንማ እንደው ቢሮአቸውን ሁሉ ሰዱኝ እንደው ደጃቸው ቁጭ ብዬ ልጠብቃቸው ብዬ ነበር። አንድ ጊዜ ነው ለልጆች እንደዚህ ለጓደኞች ማን ያስገባሻል እዚያ ጋር ሲሉኝ ተይኝ እንደው እዛ ጋር ባገኛቸው እንደው የት ጋር ውስጥ እንደሆነ ቢሮአቸውን አውቄው የት ብዬ ነው እንጂ ባገኛ ደግሞ እንደዚህ አንዳንድ ነገር ጉብኝት ሲሄዱ ሳያቸው ይህ እንደው አሁን እንደው ባገኛቸው ብጠይቃቸው ስል እውላለሁ። ዝም ብዬ በምኞት እንደው ቢሰጥ እንደው ሌላ ቢቀር መጠለያ በሰጡ ይላለሁ በቃ እና ባገኛቸው ወይ አሁን በጠይቃቸው ደግሞ ወይ ሊያናግሩኝ ይችላሉ ሊያናግሩኝ ይችላሉ ይሆናል ብዬ ደግሞ ራሴን በራሴ ምንድን ነው እለዋለሁ እንጂ ሳያቸው ሁሉ እንደው ሌላ ጋር ሁሉ ሄደው ሳያቸው እንደው ምን አለበት እንደው ቢሮአቸው ሄጄ ደጅ ቁጭ ብል ማን ያስቀምጥሻል ኧረ ይቺ ይሉኛል። እንደው ሄጄ ደጃቸው ቁጭ ብዬ እንደው መጠለያ ሰጥተውኝ ይህንን ሰርቼ ብኖር እንደው ደስ ይለኝ ነበር እያልኩ ራሴን በራሴ እላለሁ። ሳያቸው እንደዚህ በቴሌቪዥን ምናምን ንግግር ሲያረጉ እንደዚህ ሰጠን ቤት እንደዚህ ቤት ሰጠች ምን አለበት እንደው አንድ ኩሽና ቢሰጡ ይላሉ። እንደዚህ ቁጭ ብዬ ማለት አንዳንዴ ያነጋገሩ የለም ሲነጋገሩ እንደው ለከዲህና በተለይ አባሬ ቤት እንደፈረሰ ሰሞን በቃ ሲሰጡ ቤት እንደው ምን አለበት እንደው አንድ ክፍል ቤት ቢሰጡኝ እንደዚህ ባገኛቸው እላለሁ። ሲነጋገሩ ወይ አሁን እንደው ታድለው ለከሌ እንደዚህ ሰተን እንደዚህ ያደረግ እንዲያደርጉት ምን አለበት ለኔ ቢሰጡኝ እንደው አንድ ክፍል ቤት እላለሁ። ጊዜ እንደዚያ ነው ምኞቴ። ግን አሁን ድፍረቱም ለዛስ ማን ያስጠጋኛል? ዳራን ወዴት እንደሆነ ማለት ወይ ቢሮ እንደሆነ በቴሌቪዥን የማያቸው እና አንድ ጊዜ ደግሞ እዛው ቀበና ጋ የሆነ ፎቅ ነበረ እሱን ሲያስመርቁ አይቻቸዋለሁ። ወይኔ እንት ትቀልዳለህ እኔ ዞር ብዬ እዛ ጋር በሩቅ ብቻ አይቼ ወይኔ ቤቱ እያልኩ እንዴ ለካ እንደዚህ ናቸው እንዴ እያልኩ ረጅም ናቸው ጥና እያልኩ አየሁ ሄድኩ በቃ እንጂ አይቻለሁ። አንዴም ሁለቴ በቃ እዛ ፎቅ ላይ ሲያስመርቅ ተሰው ጋር አይቻለሁ። ባለፈውም ደግሞ እንዴ ነው ብለው ቀበናም ሲነግግር ሲያረጉ አይቻለሁ። በቃ እኔ ይሄንን ህመም እንደዚህ እግሬን የሚያሳክመኝ ታገኘው ደስ ይለኝ ነበር። አቅሙም ቢኖ ያለው እንደዚህ ቢያሳክሙኝ እንደዚህ እንሰርተሽ ኑሪ የሚለኝ ታገኘው ደስ ይለኝ። አክስቴ ያመጣችኝ የት እንዳለች የትኛው ሀገር ካናዳ ትሁን አሜሪካን ትሁን እንደዚህ ናት። ልጆቿ አሁን ባያቸው እኔ በጣም ትንሽ ነበሩ። አሁን ባያቸውም አላቃቸውም። ሄደዋል ውጭ ናቸው ወይ ስንት ዓመታቸው 10 ዓመት በላይ ሄደች። እኔ ሁለት ነው ያሳደግኩት። በፊት ሁለት ነበሯት ትልልቆች ትምህርት ቤት የገቡ ነበሩ። አሁን ሁለት ተሰድቄያለሁ። ትልቆችና ትዳር ሳይዙ ይቀራሉ እንዴ? እነሱ ትልቆች ናቸው። እኔ ሲሄዱ ኧረ ሁሉም አንድ ላይ ነው የሄዱት። በድቢ ነው የሄደችው ነው የሚባለው። ጎረቤቶቹ ሲያወሩ በድቢ ነው እኮ የሄደችው ነው የሚሉት እንጂ መጀመሪያ ድቢ ሲደርስ ያኔ ነው የሄደችው ነው የሚሉት። አሁን ትኖር አትኖርም አላውቅም። ብኖርም ባኖርም እኔ እንጃ። ትኖርም ትቁምም እኔ እንጃ። እንግዲህ ልጆቹም ስለማያውን እኔም ስለማያውኝ እኔም አልጠይቅ። እኔም ብጠይቄስ ማን እጠይቃለሁ? እህቶቿ ነበሩ፣ እህቶቿ ሞተዋል። የእህቶቿ ልጆችም እኔ እንጃ። እኔ እሷ መቼ ዘመድ ትጠይቅና ነው? እኔ እንጃ ነው የሚሉኝ። አሁን የታናሽ እህቷ ልጆች አሉ። ስጠይቃቸው እኔ እንጃ ነው የሚሉኝ። አለች ትኑር አትኑር እሷ መች ትጠይቃለች ነው የሚሉት። እኔም አልጠይቅም። ምን አረግልኛለች? አሁን ቢያገኙ ወይም ነፍስ አውቀው ቢያገኙኝ እንኳን ያውቁ ነበረ። አሁን ነፍስ ታወቁ አላዩኝ። እናት ቢሉ ሲያምናሉ እንዴ? የት ያውቃሉስ? እሷ እንደዚህ ነው እየተባለ ቢወራላ ኖሮ ግን ያውቁ ይሆናል ምናልባት እንጂ አያውቁም። እኔን ለማገዝ የሚፈልግ ሰው አቅሜም ደክሟል፣ መጠለያም የለኝም፣ የሚያግዘኝ ትያለ የስልክ ቁጥሬ 0930 90 44 63 በዚህ ቢደውሉ ያገኙኛል።